ሁርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስርወ መንግስት። ትላንት ምን ነበር? ባዶ ነበርኩ። ባዶ ግሬን ነው ከክፍለ ሀገር የመጣሁት። አሁን ያንበሻበሸኝ አላህ ነው። አሁን እዚህ ደረጃ ያደረሰኝ አላህ ነው። ስልጣን የሰጠኝ አላህ ነው። ሀብት የሰጠኝ አላህ ነው። ተጨንቄ ከጭንቀት ያዳነኝ አላህ ነው። ወደ አላህ አልሐምዱሊላህ፣ አልሐምዱሊላህ፣ አልሐምዱሊላህ። ዛሬም ነገም ሁሌ አላህን ማመስገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በዛሬው ቪዲዮአችን ስለ ሁርሙዝ ሰርጥ በጣም አስገራሚ የሆነ ታሪክ እኔ ከዛም በፊት በርግጥ አላውቀውም ነበር። በጣም ደስ ብሎኝ ነው የሰማሁት እና ስለሱ ቪዲዮ ይዣለሁ። እንዲሁም አንዳንድ ቪዲዮዎችን እናያለን። ወደ ቪዲዮ እንግባ። ዛሬ እንደምታውቁት ዓለማችን በከፍተኛ ውጥረት ላይ ትገኛለች። አቅጣጫው ወዴት እንደሚሄድ በማናውቀው ጦርነት ውስጥ ትገኛለች። አላህ ዓለምን ሰላም አላህ ያድርገው። ሀገራችን አላህ ሰላም ያደርጋት። ታዲያ የዓለማችን ተጽዕኖ አገራችንም ላስተጋብቷል። ነገ ምን እንደሚመስል አናቀው። በተለይ ደግሞ አሁን በሰሞነኛው ጦርነት በኢራንና በአሜሪካ መሃል በሚደረገው ፍልሚያ ውስጥ አንድ ወሳኝ የሆነን ሰርጥ እናገኛለን። የሁርሙዝ ሰርጥ። ይህን ስም በተደጋጋሚ ሰምታችሁታል። መዲቁ ሁርሙዝ፣ ዘ ስትሪት ኦፍ ሁርሙዝ፣ የሁርሙዝ ሰርጥ እየተባለ የዓለም ሚዲያ ስለዚህ ሰርጥ ያወራል። ይህ ሰርጥ ምንድነው? ሁርሙዙስ ማን ነው ስንል እንጀምራለን። ይህ ሰርጥ የዓለማችን ነዳጅ 25% በዚህ ሰርጥ ውስጥ ያልፋል። የዚህ ሰርጥ መታወቅ በርካታ ነገሮችን ዓለም ላይ ይቀይራል። ይሄው ሀገራችን ላይ እንኳን ጥላው መጥቶ የነዳጅ ሰልፉ ለጉድ ነው። ይሄ ጉዳይ ወር ሲቀጥል ሀገራችን ዓለማችን ምን ይመስላል ሚለው አስጊና አሳሳቢ አድርጎታል። አላህ ለሀገራችን ሰላም አላህ ያምጣ፣ ሰላሙን አላህ ያብዛል። ታዲያ ይህ ሰርጥ ሲነሳ አንድ ደማቅ ስም ይነሳል። ዛሬ ስለ ፖለቲካው አላወራ። ሁርሙዝን መነሻ አድርጌ ግን ደማቁ ታሪካችን መለሳለሁ። ሁርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስርወ መንግስት፣ የፋርሶች ስርወ መንግስት ደማቅ ግዛት ሀያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሁርሙዝ ይባላል። ይህ ሰርጥም የሱ መታወሻ ይሆን ዘንድ ቦታው ተሰይሞለታል። ታዲያ በሰይድና አቡበክር ስዲቅ ዘመን ከነብዩ እልፈት ሰለላሁ ዐለይሂ ወሰለም ከዓመት በኋላ አካባቢ ሰይድና አቡበክር በኻሊድ ኢብኑ ወሊድ መሪነት ፐርሻን ኢምፓየርን እንዲከፍቱ ሰራዊቱን አሰማሩ። ኻሊድም ይህን ጦር እየመራ ወደ ፐርሻን ኢምፓየር ሲጠጋ የፋርሶቹ ጦር ፊት ለፊት ተገናኘው። የጦሩ ጀነራል ሁርሙዝ ይባላል። ይሄ ሰርጥ የተሰየመለት። ታዲያ ፊት ለፊት ሲገናኙ ሁሉም ጦራቸውን አሰለፉ። ፍልሚያው ከመጀመሩ በፊት ማንም አይበግረው ሁርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን እንዴት አወቀው? በእርግጥ ኻሊድ 100 ጦርነቶችን አድርጎ ተሸንፎ ማያቅ የአላህ ሰይፍ መሆኑን ዓለም ዝናውን ያውቀዋል። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጥቶ ይፋለመኛል። ከጦሩ መሃል ያ የነብዩ ደረሳ ኻሊድ ኢብኑ ወሊድ ወጥቶ ተሰየመ። ከዛም ሁርሙዝም አስከተለና ጀግና ወንድ ከሆንክ ውረድና ከፈረስህ እንፋለም አለው። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መተው ወደ ሰራዊቱ መለሱት። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ፋርሶቹ እርግጠኛ ናቸው እንደሚገለው ኻሊድ። ሙስሊሞቹ ደግሞ የኻሊድን ማንነት ያውቃሉ። ጦርነቱ ሀብሎ ተጀመረ። ሁለቱ ተፋለሙ። ሰራዊቱ ይመለከታል። አቧራው ጨሰ። ሰይፎች ተላተሙ። ጦሮች ተወረወሩ። ታዲያ ሁርሙዝና የፐርሻን ኢምፓየር የኻሊድን አስደማሚ የጦር ቴክኒክ ተመለከቱ። ሁርሙዝ እንዲህ አይነት ሰው ገጥሞት አያውቅም። እንዲህ አይነት የካራቴ ችሎታ ያለው የጦር አሰነዛዘር፣ የሰይፍ አመካከት ብቃት ያለውን ጀነራል ገጥሞት አያውቅም። እንደተደመመ
አቧራው ድንገት ሲገለጥ የኻሊድ ሰይፍ ደም ያፈሰሰ ነበር። ሰሃቦቹ ተክቢር አደረጉ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደመው። ኻሊድ ኢብኑ አልወሊድ ረዲየላሁ ተዓላ ዐንሁ ሰራዊቱ ራደ። ሁርሙዝ ይገረፋል ብሎ አላመነም፣ ይሞታል ብለው። ያኔም ኻሊድ ስነልቦናቸው እንደተናደ ሲያቅ ሰራዊቱ ሙስሊሙ እንዲያጠቃ አደረገ። ትልቁን ጦርነት በድል ተወጡት። ያ ጦርነት ካዚማ ይባላል። የተላተሙበት ቦታ ካዚማ ስለሚባል አሊያም ዛቱ ሰላሲል የሰንሰለቱ ጦርነት ይባላል። ሰንሰለት የተባለበት ፐርሺያኖቹ ሰራዊቱ እንዳይሸሽ ራሳቸውን በሰንሰለት አስረው ነው የሚዋጉት። አይሸሹም፣ ግንብ ናቸው። ከሞቱ ይሞታሉ፣ ካልሆነም ያሸንፋሉ። በሰንሰለት ራሳቸውን ጠፍረው ነው የሚወጡት። ይህን ሰንሰለት ጥሰው ኻሊድ ኢብኑ አልወሊድ ከሰራዊቱ ጋር ድል ያደረጉበት ታሪክ ሁርሙዝን ያስታውሰናል። የትኛውም የዓለምን ቦታ ብትገልጡ የነቢዩ ዓለይሂ ሰላቱ ወሰላም ተማሪዎችን አሻራ ታገኛላችሁ። የነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎች ሰንሰለት ይዞ ይውጣ፣ ሰይፍ ይዞ ይውጣ ጥሰው መሄድ የሚችሉ ጀብደኞች ነበሩ። ከዱንያ ፍቅር በላይ ያለፉ። ኻሊድ የሰለመው ከሁደይቢያ በኋላ ነው። ከፈትሕ መካ አቅራቢያ ነው የሰለመው። ግን ከሰለመ በኋላ ከፈረሱ ወርዶ አያውቅም። ወደ ሀገሩም ተመልሶ አያውቅም። እስልምናን ሲያሰፋ ሀገራትን ሲከፍት ፈረሱ ሳይወርድ ኻሊድ አላህን ተገናኘ። አለፈው በስፋት እዚህ ቦታ ላይ አንስተናል። ወደ ሙዕታ ጦርነት ነቢዩ ዓለይሂ ሰላቱ ወሰላም ሩሞቹን ለመላተም ሲልኩ ጃዕፈር ከተገደለ፣ ዘይድ ከተገደለ፣ አብደላህ ብኑ ረውሃ ከተገደለት ባንዲራውን ተተካኩት ብለው ነበር። ሶስቱም ተገደሉ። ጦሩን ማን ይምራው? ልብ በሉ፣ የሙዕታ ጦርነት ፋርሶቹ ሌላ፣ ይሄኛው ፐርሺያን ኢምፓየር ነው፣ ያንኛው ሮማን ኢምፓየር ነው። ያንኛው ሊላተሙ ነው የሄዱት። 200 ሺህ ጦር፣ ሙስሊሙ 3 ሺህ ጦር ብቻ ነው። ያን ባንዲራ ተቀበሉና ኻሊድ ወይ አንተ እንድትመራው ነው ያዝንልህ አሉት። ያኔ ኻሊድ ባንዲራውን ሲይዘው ነቢዩ ዓለይሂ ሰላቱ ወሰላም መዲና ላይ ሆነው አሁን አሉ ባንዲራው የአላህ ሰይፍ ላይ ወደቀ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኻሊድ ኢብኑ አልወሊድ ተሸንፎ ማያቅ ጀግንነቱ በታሪክ አምድ አሁን ድረስ የጦርነት ስትራቴጂው እየተጠናለት ያለ ጀብደኛ የኔ አንተ አያት ነው ኻሊድ ኢብኑ አልወሊድ። ማሻአላህ በጣም ደስ ይላል ወላሂ ታሪኩ ሱብሃንአላህ። እና ያው የሁርሙዝ ሰርጥ ይላል ሁሉም እና ዝም ብሎ እንደ ስም ነበር አብዛኞቻችን የምናውቀው። ያው ከታሪኩ እንደሰማነው ከኡስታዝ ከነገሩን ታሪክ እንደሰማነው በጣም ደስ የሚል ነው ታሪኩ። አመጣጡንም ሰምተናል ማለት ነው። እና ይሄን ይመስላል የኛው የሁርሙዝ ሰርጥ አመጣጥ ይሄን ይመስላል። በአላህ ላይ የተመካ አላህ በቂው ነው። ወላሂ አላህ በቂው ነው በስትክክል። ወመን የተወከለ ዐለላህ ፈሁወ ሐስቡህ። በሱ ላይ የተማመነን ሰው በሱ ላይ የተመካን ሰው አላህ በቂው። እንዴት ከዛ መከራ ውስጥ እንደሚያድንህ አላህ ብቻ ነው የሚያውቀው። የእሱ ነው ተድቢሩ። አንተ የምትፈልገውን እንጂ እንዴት እንደሚሆንም አትንገረው። አንዳንድ ጊዜ ዱዓችን ራሱ አደብ የለውም እኮ ያ አላህ እንዲህ አድርገህ በዚህ በኩል አድርገህ እንዲህ አድርግልኝ። ተድቢሩ ያ አላህ፣ አንተ ፍላጎትህን ብቻ አስአል በስ ለምን የምትፈልገውን ነገር። አላህ ግን መንገዱን እሱ ያውቀው። ለሱ እጅ መስጠት እውነተኛ ኢስላም ማለት ነው። ለአላህ እጅን ትሰጣለህ፣ ለአዋሚሮቹ ትሰጣለህ፣ ለተድቢሮቹም ትሰጣለህ። ለትእዛዞቹ እጅ ሰጥተሃል፣ ለክልክሎቹ እሺ እከለከላለሁ ብለህ እጅ ሰጥተሃል። ከዛ በኋላ በህይወት ውስጥ ደግሞ ማድረስ ያለብህን ሰበብ እያደረስክ ምን ይሆናል? ለሱ ሕክማ፣ ለሱ ጥበብ፣ ለሱ ማስተባበር እጅን ትሰጣለህ፣ ልብህን ታረጋጋዋል። ወመን የተወከል ዐለላህ ፈሁወ ሐስቡህ። እውነት ነው ወላሂ ሐስቢ አላህ ወኒዕመል ወኪል። ውድ ተመልካቾቼ የዛሬው ቪዲዮአችን ይሄን ይመስል ነበር። ቪዲዮ እንደወደዳችሁት፣ እንደተጠቀማችሁበት፣ እንደተማራችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ የኔ ዩቲዩብ ቻናል ሰብስክራይብ በማድረግ አዳዲስ ቪዲዮዎችን ስለቅ እንዲደርሳችሁ አድርጉ።
እንዲሁም ቪዲዮ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።